እኔ እኮ እውነት አይደለም ሴት እኮ ተሳደበች አይደለ? ቆይ ልንገርሽ ክያ፣ የእውነቴ ነው የምላችሁ። እግዚአብሔርም ይሄንን ነገ ሊታረቁ ነው ትሉኛላችሁ። በእርግጥ ሊታረቁ ነው፣ ስራ ነው። ምሽቱ እየሰደበችለት ግን ሄዶ ላይክ እና ሸር ማድረግ ለምን ተፈለገ? ለምን በስልክ መሄድ ተፈለገ? ነገ ታርቆም የልጄ ምሽት ነሽ የልጄ እናት ነሽ ብላ ምናምን ይመጣ ይሆን? ይመጣል። አያፍርም። የምር ይመጣል። የእውነት ሞት ይሻላል። እንደዚህ አይነት ባልክን ቁም ማለት እኔ ንገራችሁ ማለት ነው። ለይዞ ራሱ ወይም ከአብርሃም ብለው ቢያስመርጥም ቢላው ይመርጣል። ንገራችሁ አስመሳይ። ይህ አይግረምሽ። እርጉዝ ሆና 9 ወር እርጉዝ ሆና አይደል እንዴ? ይችን ቁሞ ቀሯን ታላይ ፎቅ እነሱን ተላይ አድርገው ሩታ ዘቃ ላይ ያረገው ሩታን ዘቃዋት ምናምን ልጁን እንኳን በሆዷ ይዞ ምህረት ሰውዬ አሁን ለጣ ሆና እንኳን ምህረት ያደርግላታል ብለሽ ታስቢያለሽ? እንግዲህ ለምንድን ነው እንደዚህ የምትለው? ይሄ እኮ አዲስሽ አይደለም። ምን ተፈጠረ ነበር ማድረግ ለምን አስፈለገ? ለልጁ እንኳን ምህረት የሌለው ሰውዬ እንዴት ነው ለሚስቱ ምህረት ይኖረዋል ብለሽ የምታስቢው? እና ኦኬ እሺ ማርያም ለምን አብራ ትኖራለች? ለምን በየቀኑ መታ ቪዲዮ ላይ ሲልክ ትቆማለች? ታዲያ ይሄን እያየች ምን አውቃለሁ። ታያለሽ ብቻት ነው። እኔ ምናምን እሱ ራሱ የምትይዝ አይመስለኝም ያለው የምታይም አይመስለኝም። ብቻ ፈጣሪ እድሜ ሰጥቶኝ የሱ መጨረሻው ለማየት ያውቃል። ብቻ የመጨረሻው ፈጣሪ የማታ እንጀራ ይስጣችሁ ነው የሚባል እና ወረድቃው ብቻ ያሳምረለት። እንደከፈም እንዳለ ዝቅም እንዳለ አይርሳ። ብቻ ማሬ በህይወት ዘመንሽ ድረስ አንቺ ኖ ካልሽ ማንም ጭንቅላትሽ ላይ እንትን አይልም። ማንም ጭንቅላትሽ ላይ አይቆም። አንቺ አንድ ቃል ብቻ ነው ካንቺ ማውጣት ያለበት። ኖ አይሆንም ማለት ግራ ይገባኝ። ነው ልጅቷ ምን እንደሆነ የራሱ ግራ ይገባኝ። እኔ እሱ ነው ግራ ይገባኛል። እሱ ነው ከሱ በላይ የእሷ ነው ግራ ይገባኛል። እኔ አንቺ ትስቂያለሽ ሎሚዬ፣ አንቺ ምን አለብሽ? ሳቂ እንጂ የተመታሽ እና ምንም ዱአ አድርጉላት እንጂ ምንም የሚፈጠር ነገር አይኖርም ነው። ልቦና መልሰላት ብላችሁ እኮ አሁን እኛ እዚህ ጋር ያላችሁ የእሷ ኦዲየንስ ከሌላ ጋራ መጣላት፣ መዘቃዘቅ፣ ሌላ የማይሆን ነገር ማድረግ የለብንም። ለምን ብትይ እነሱ ባዳ ናቸው። እነሱ ያዩት ነገር ነው የሚፈርዱት። እንደ እሱ ራሱ እንደዚህ ያደርጋል። ቢዘቀዝቋት ምን አገባ? አንቺ ምህረት የሌለው ሰውዬ እንዴት ነው ለሚስት የሚያስበው ነው? እኔ እኮ ጥያቄ እኮ አሁን እንኳን ሲያደርግ ለደሙ ለገዛ ነፍስ እኮ አልተጨነቀውን እንዴት ነው አንቺ ለሚስት ያስባለሽ? ነፍሰ ጡር ሆና እኮ መውለጃዋ ሳምንት ምናምን ሲቀረው አይደል እንደ ተዛዙ ጋር ታይ ላይ ካርጎ ያለፈው ሸር ያደረገው። ይሄን ያደረገ ሰውዬ ምን አዲስሽ ነው እንዴ አንቺ? ጉድ ዘንድሮ ላይፍ የሆነ ጊዜ ዘግዝቃት እንደዛ እኩል መውለጃዋ ሳምንት መውለጃዋ አልታየም። አይቼዋለሁ እኔ አይቼዋለሁ። መውለጃዋ ሳምንት ምናምን እንደቀረው የቤቢ ሻወር የተደረገ ጊዜ ነው እንደምናምን አይደለም። ቡታጅራ መታ ቤተሰቦቿ ጋር ፎቶሾፕ ቤት የተሰረገ የዛን ሰሞን ተዘቀዘቀች። ያን ልብስ ለብሳ ማለት ነው። ከዛ ሄዶ ላይ ካረገው ከዛ ሸር አደረገው ቪዲዮውን። ይሄን ያደረገ ጎበዝ አሁን እንደ ይሄ ሰውዬ ምንድን ነው ብለሽ ነው የምታሳየው? ልጁ እኮ ነው ውስጡ ያለው እየተፈራገጠ የገዛ ልጁ ነው አይደል? ለልጁ እንኳን ምህረት የሌለው ሰውዬ ለሴት ቦታ ለእሷ ምህረት ያደረገለ ብዬ አላስብም። ልጁ ግን እዚህ ላይ ምን እንደታዘብኩ ታውቂያለሽ? ሁላችሁ እዚህ ላይ 30 ሰው አላችሁ። ምን እንደታዘብኩ ታውቂያለሽ? ምን ያህል የሰው ውድቀት እንደሚፈልግ፣ ምን ያህል አንገት ማስደፋት እንደሚፈልግ፣ ለገዛ ልጁ ውድቀት የተመኘ ሰው ነው።
ለገዛ ለደሙ ሲጀመር ትሞቻለሽ ብለው እኮ ሞት የተመኘላቸው ነው። እኔ የፈራሁን ነገር ፎቶ ዘቃይ ያልኩን ነገር ምን እንደው ታውቂያለሽ? ለምን መሰለሽ ፎቶ ዘቅዘቅ የምለው አሁን ልጁ ህጣኑ ልጅ ወረድ ወጥቷል። የሩታዬ ልጅ ማለት ነው። የዛን ጊዜ ይዘቀዝቋል። የእሱ ደግሞ እብዶች ናቸው፣ ይዘቀዝቋታል። ልጁ ነው ብለው እንኳ አይተውትም። ምክንያቱም ልጁ የገዛ አባቱ ያልተጨነቀውን እነሱ ወደንስ ሊጨነቁ አይችሉም። በዛ ምክንያት ነው አዘቅዝቁ ፎቶ ምናምን የልጁን ፎቶ ይዘቀዝቁባታል ምናምን ምለው ለዛን አስቤ ነው እንጂ ችግር የለውም። ግን ማሬ እዚህ ላይ ሲጀመር ማናችሁም ያስጨንቃችሁ። እዚህ ላይ ማንቺ ራሱ ይሄ ራሱ ያስጨንቅሽ። ምክንያቱም ወዳ ላይ ያለው እንኳን እናቴ እንዴት ስንት ነው ያረገማት? ምንድን ያለሏት? በጀርባሽ አያርግልሽ፣ ሆድሽ ላይ ይውምት፣ ስንት ነገር ነው ያሏት። ምን ሆናል? ምንም አልሆነም። አሁን አንድ ፈጣሪ የፈጠረው አለ እባክሽ ከጎና ምንም አይሆንም። ቢዘቀዝቁትም ባይዘቀዝቁትም ምንም የሚሆን ነገር የለም። ምክንያቱም አባቱ ራሱ አይደል እንዴ ዶላር ብሎ የሸጠው? ምን ነው እንዴ ጌታችን መድኃኒታችን በ30 ብር እንደሸጠው እኮ ነው አብርሃም ልጁ በዶላር ሸጠው ከሃዲ። ስለዚህ ከሃዲ ስለሆነ ምንም አይደለም። እሷ ፈጣሪ የፈጠራት ፈጣሪ ያለ ከሰው ጋር እና ልጁ ይዘቀዘቃል ምናምን አትበሉ። አንድ ጥያቄ የሆነብኝ ሰውዬው በሽታው ይዞም እንደገና ማለት እናንተ ቢሆን አሁን ባላችሁ እንደዚህ ምናምን ታቅፋላችሁ፣ ግን አቅፋችሁ ምናምን ስማችሁ ባሌ ትላላችሁ። ተይ እኔ እንኳን እናቅፋውን ያምስል 10 ሜትር ራሱ አልቀርበው እንዴ አይቀፋችሁ እናንተ ይሁን ባለ ምናምን ብላችሁ እንደዚህ ሆነ ስመለስ አይቀፋችሁ። በተለይ ድማ ሴቷ አስበሻው ምን አለ መሰለኝ ዛሬ ሰምተሻው ዛሬ ቲክቶክ ላይ ሰማሁ እኔ እሷ ለማስቀናት ነው እንደዚህ የሚያደርገው። እሷ ለማስቀናት በዛ ልክ እሷ ስትለቀቅ ግን ሸማ አይደለም ምሽት ለማስቀናት ብለው ማሬ ሰው ልጅ ማለት ነው። ተወለደም አልተወለደም አንድ ወር ልጅ ታለ ልጅ አለ ማለት ነው። በሽታ ይዞም ግን እንደዛ እኔ እንድነካ አልፈልግም። ወላሂ ተገርታለች ምናምን ምክንያቱም እርጉዝ ሆነን ላይ ከታረቀ እዛ ላይ ሙሉ ምህረት አያደርግለትም። የገዛልን ሚስቱ ልጇ በሆዱ ይዛል እንደ ላይ ካርጎ ያለፈው ይሄ ማለት ልጁም እንደዛ ቢደረግ ቦታ የለውም ማለት ነው። ስለዚህ ሩታዬ ደግሞ ደካማ ጎን ልጇ ነው። ስለዚህ ደካማ ጎን ደግሞ እንዲነኩባት አልፈልግም። እኔ ተረዶ በቃ ዘቅዝቁ ፎቶ እኛ አልዘቀዘቅንም እኮ ማሬ። የዘቀዘቀ አንድ ተናደው እንዘቅዝቀን ሊሆን ይችላል፣ ግን እሱ ጀመር ነው እንጂ በቃ ልጇ በቃ እንደ ግዴታ ይጠታታ አይሰጣቸውም። አብዛኛው ይኸው ልንገርሽ አሁን ምን አልኩ እኔ መሪያም አንድ ያዳምጪ። እኔ የምልሽ ያለው ማለት ነው ልጇን ደካማ ጎና ነው። ሩታ ደካማ ጎን የላትም። ገባሽ? ደካማ ጎና የነበረ ገና ሳይፈጠር ነበር። ገና ሆዷ ላይ ያለ ጌታ ያሳቅፈኛል አያሳቅፈኝም ብላ ስሳሳሰለት የነበረ የዛን ጊዜ። አሁን ግን ፈጣሪ ከጎና ስላለ ምንም አትሆንም። ቢዘቀዙ እንዲዘቀዙበት አልፈልግም ማለት ይፈጠረው ግን ናይ ልንገርሽ የፈጠረው ጌታ አለ ገና ሆዷ ላይ እሺ በቃ እኔ ስለምጨነነው እሺ ሜሪ ተረጋጊ ማርያም፣ ምንም አይሆንም። ግን ድማ እዚህ ላይ እንንገርሽ እኛ ባንዘቀዝቀው እነሱ እየዘቀዘቁት ነው ያለች። የተዘቀዘቀች እኮ ነው አሁን ስላልደረሰች ነው እንበል እየተዘቀዘቀች ነው እና እየተዘቀዘቀች ነው ያለችው። ሄርሜላና አብርሃም ከታች ከላይ ሆኖ እሷ ከታች እየተረገጠች ነው ያለችው፣ እየተዘቀዘቀች ነው ያለችው። ቀጥ አድርጉት። ቀጥ ለማድረግ ፎቶ እኔ ነው የገለበጥኩኝ። ምንድን ነው ችግራችሁ? አንቺ ማን ነው ያለሽ? አንቺ የት አድርጊያች? አንቺ የት አገኝተሽ ነው የገለበጥሽ? እኔ እኮ ገልብጫለሁ አይደለም። ማን ያመጣል ላይ አንዴት እዚህ በነገራችን ላይ እዚህ ላይ እኛ ነገር አንፈልግም ተውን ብለናል አይደለ? ነገር የኛኝ ብላችሁ ነገር ጀምራችሁ እናንተ ናችሁ። ስለዚህ ተከበሩ። በሁለተኛ ደግሞ እናንተ ምንም አይደለም። ባሏ ያላስከበራት ባሏ ክብር ያልሰጣት እናንተን ታከብራት አትችሉም። በነገራችን ላይ ማለት ነው። ግን እሱ በ30 ብር ነው ልጁና ምሽቱና አባቱን ቤተሰቦች ዘር መንዘሩ በሙሉ ለዶላር የሸጠ ሰው ወንድ ልጅ ነው።
አባትም ሳይቀር እንኳን መደወል ሽቶታል። ስለዚህ ትናንትና ከትናንትና ወዲያ እርጉዝ ሆና እንኳን ልትድኝ ልትሞች ማታቂ ብላ የተናገረ ሰው ነው። ረስቶት ይሆናል። እኛ ግን መቼም አንረሳውም። ሞት የተመኘላት ወንድ ልጅ ነው። ልትሞትና እሱ ሄርሜላ አግብቶ እንዲኖር ነበር የፈለገው፣ ግን አልሞተችም፣ በህይወት ቀረች። ከዛ አሁን ሁለት ሆንበት መምረጥ አቃተው። ከዛ ነው የሚንገላታው እንጂ ሞት ነበር የተመኘላት አብርሃም ለሩታ። አዲስ አይደለም። ይሄንን በአፍ አውጥቶ ነው ልትሞች ልትድኝ ማታቂ ነው ያላት ዛሬ ማለት ነው፣ እርጉዞ የሆነች ሴት። ስለዚህ ዛሬ ድማ ምሽት ቢሰርብበት ላይክ ቢያደርግ ምንም አይደለም። ሩታ እኮ ከጀርባ እኮ በቢላ የወጋት ነው ያለው። ያው ነው ቢገላት ይሻለዋል። አንድ ግልግል እኮ ሰማይ ቤት ሄዳለች በቁማ ከሚገላት። ይሄ ድማ በቁም ሞት ነው ከገባችሁ ማለት ነው። ስለዚህ ከቻላችሁ ጸሎት አድርጋችሁ ከኮናሁን ካልቻላችሁ ድማ መተው ነው። የማይሆን ቃላት ላይ አትናገሩ። የምትዘቀዝቁ ድማ አቆሙ። በተለይ የሀይሚ ደጋፊ በማያገባቸው አትግቡ። እኛ አልደረስንም፣ አትድረሱብን። ካላሳቆሙ ማለት ነው። ዝም ብላችሁ እንደ ዝም ብሎ እኮ እዛ ጥልቅ አትበሉ። በማያገባችሁ አብርሃም ከፈለጋችሁ አዝላችሁ ዙሩ። ሩታ ግን እንዳትነኩ፣ ተከበሩ። እሺ ዝም ብላችሁ በማያገባችሁ እንደ ዙሩ። ሁል ጊዜ 3 ዓመት ሆናችሁ። ከፍቅር ጋር ሲመጣ ጥልቅ አላችሁ። ከየት ነበርሽ ጋር ሲመጣ ጥልቅ፣ ከጽጌ ጋር ሲመጣ ጥልቅ፣ ከሄርሜላ ሲመጣ ጥልቅ። እንዴት ነው ተሰለቻችሁ እንዴ? ተወካላስ እንጂ ወደ ራሳችሁ ተመለሱ እንዴ። አያገባችሁም። ስለዚህ አብርሃም ነው የምትደግፍ ካላችሁ ይዛችሁ ሂዱ። ሩታን ግን እንዳትዘቀዝቁ። ነገ የምትለምኙ የምታለቅሹ አንቺ ነሽ። ተከበሩ ብለላል። አድርሱላችሁ እስክርሻት አድርጋችሁ ድምፄ ቢሆንም ማለት ነው። ስለዚህ ስነስርዓት ያዙ። እኛ ሳትነኩን አንነካም፣ እናስጠነቅቃለን። አይ ካላችሁ ግን የተነሳን ጊዜ ድማ ታውቅናላችሁ። አዲስ አይደለንም እኛ። ስለዚህ ተከበሩ። ካላስ አልደረስንባችሁም፣ አትድረሱብን። ሁለተኛ ድማ እናንተ እንዲ ላይ ካደረገ እንዲያደረገ ብላችሁ የምትናደዱ ልጆች ድማ ተው። እሱ ሙሉ ቤተሰቦቹ ለዶላር ብሎ የሸጠ ሰው እስከሆነ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሸጠው እሱም ቤተሰቦቹ ለዶላር ሽጧቸዋል። አብርሃም በቃ 4 ነጥብ። አብርሃም ሰው ነው ብላችሁ ለምን ሩታ ተሰደበች፣ ለምን ላይ ካደረገ፣ ለምን ሸር አደረገ ብላችሁ እንደ ሰው ከቆጠራችሁ በሽተኛ እናንተ እንጂ አብርሃም አይደለም። ምክንያቱ ሰው ስላልሆነ፣ ሰው መስሎ ስለማይታየኝ። ስለዚህ እንደ ሰው አትቁጠሩት። 4 ነጥብ።